ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬም ከባለፈው የቀጠለውን ቪዲዮ ይዤ መጥቻለሁ ማለት ነው። ባለፈው የሰራን ካቆምንበት ጀምሮ ዛሬ ደግሞ ቀጣዩን ክፍል የምንሰራ የሚሆነው ማለት ነው። ከ20 ጀምሮ ያለውን እንሰራለን። ሎጂክ ዩኒት 2 ኩዌስችን ቪዲዮዎችን ስንሰራ ነበር ባለፈው። ከዛ ጀምሮ ነው የምንቀጥለው። ግን እንደተለመደው ቪዲዮን ከመጀመራችን በፊት አዲስ ከሆናችሁ ለቤተሰቡ ሰብስክራይብ በማድረግ ካልሆናችሁ ደግሞ ላይክ እና ለጓደኞቻችሁ ሼር በማድረግ ቪዲዮ እንድትጀምሩልኝ እጠይቃለሁ ማለት ነው። ከዛ ውጭ ደግሞ የቴሌግራም ቻናላችንን ሊንኩን ስላስቀመጥኩላችሁ ኮሜንት ዲስክሪፕሽኑ ላይ እዛም ብትቀላቀሉ ተጨማሪ የተለያዩ መረጃዎችን የምታገኙበት ሁኔታ ነው ያለው እና እዛም እንድትቀላቀሉ ጋብዛለሁ ማለት ነው። ቀጥታ ወደ ቪዲዮ እንግባ እና 20ኛ ጥያቄ ምንድነው የሚለው which one of the following is an example of deductive argument የዲዳክቲቭ አርጊመንት ኤግዛምፕል የሆነው የትኛው ነው የሚለን all humans are mortal ሶክራቲስ ኢዝ ሂውማን ዜርፎር ሶክራቲስ ኢዝ ሞርታል ይለናል። ይሄ ክላሲካል ኤግዛምፕል ነው። ይሄ እንደውም ብዙ ጊዜ ዲዳክቲቭ አርጊመንት ላይ የምንጠቀመው ነው አይደል? ይሄ ኤግዛምፕል ቢ ደግሞ ኤቭሪ ታይም ኢት ሬንስ ዘ ግራውንድ ጌትስ ዌት ኢት ኢዝ ሬኒንግ ሶ ዘ ግራውንድ ዊል ጌት ዌት ይለናል። ሲ ዘ ዶግ ባርክስ ላውድሊ ዌን ኢት ሲስ ስትሬንጀር ዲ ሞስት በርድስ ካን ፍላይ ትዊቲ ኢዝ ኤ በርድ ሶ ኢት ካን ፍላይ። እነዚህ ሁሉንም የምንጠቀማቸው ናቸው። ክላሲካል የሆኑ ናቸው። በጣም የቆዩ አይነት ኤግዛምፕሎች ናቸው። ነገር ግን ዲዳክቲቭን ስለሆነ እዚህ ጋር የፈለግነው ከነዚህ አማራጮች መካከል ትክክለኛ ዲዳክቲቭ የሆነው የትኛው ነው ሎጂካሊ ፎሎ የሚያደርገው ፕሬሚስ ከኮንክሉዥኑ ከፕሬሚሱ ሎጂካሊ ፎሎ የሚያደርገው የትኛው ኤግዛምፕል ነው የሚለን ጥያቄው ማለት ነውና ኦል ሂውማንስ አር ሞርታል ሶክራቲስ ኢዝ ሂውማን ዜርፎር ሶክራቲስ ኢዝ ሞርታል የሚለው ትክክለኛው መልስ ይሆናል ማለት ነው። የሚሆነው ትክክለኛው መልስ የሚሆነው እሱ ነው ማለት ነው። እንዴት ብትሉኝ ሎጂካሊ ነው ፎሎ ያደረገው። ሁሉም ሰው ሟች ነው። ሶክራቲስም ሰው ስለሆነ ሶክራቲስ ሟች ነው ማለት ነው አይነት ሎጂካሊ ፎሎ ትሩ ነገር ላይ ዲፔንድ ሆኖ ፕሬሚሲሱን ኮምፕሊትሊ ነው ሎጂካሊ ፎሎ ያደረገው ማለት ነው ኮንክሉዥን። ዲዳክቲቭ አርጊመንት ደግሞ ስለዛ ነው የሚያወራልን። ሎጂካሊ ፎሎ ስለማድረግ ነው የሚያወራልን አይደለ? ይህኛው ሎጂካሊ ፎሎ ስላደረገልን ትክክለኛው መልስ ይሆንልናል ማለት ነው። ቢ ላይ ያለው መልስ። ቢ ላይ ያለውን ስታዩት ደግሞ ኤቭሪ ታይም ኢት ሬንስ ዘ ግራውንድ ጌትስ ዌት ኢትስ ሬኒንግ ሶ ዘ ግራውንድ ዊል ጌት ዌት የሚለው ደግሞ ይሄ ኢንዳክቲቭ ፎርም ያለው እንትን ነው። ከኢንዳክቲቭም ይሄ ፕሪዲክሽን የሚባለውን አይነት ታይፕ ያለው ፎርም ያለው እንትንን የያዘ ነው፣ አርጊመንትን የያዘ ነው የሚሆነው ማለት ነው። እና ምክንያቱም ሁሌም ሬን ሲያደርግ ግራውንድ ዌት ይሆናል። አሁን ሬን እያደረገ ነው። ግራውንዱ ዊል የምትለውን ወርድ እያያችኋት ነው አይደል? እቺ ስለ ፎርካስት ነው የምታወራው፣ ስለ ፕሪዲክሽን ከዚህ ቀጥሎ ስላለ ነገር ነው የምታወራለን። ይሄ ኢንዳክቲቭ አርጊመንት ፎርም ነው ያለው ማለት ነው። ይሄ ትክክለኛ አይደለም። ዶግ ባርክስ ላውድሊ ዌን ኢት ሲስ ኤ ስትሬንጀር ይልና እንደዚህ አሁንም ስትሬንጀር ካየ ይጮሃል ምናምን ብሎ ስለ ወደፊት ነው ይሄም የሚያወራ የሚሆነው ማለት ነው። ኮንክሉዥኑን ድሮ የሚያደርገው ስለ ወደፊት ነው የሚሆነው። ይሄኛውም ትክክል አይሆንም ማለት ነው። ዲ ላይ ያለውም ሞስት በርድስ ካን ፍላይ ትዊት ኢዝ ኤ በርድ ኢት ካን ፍላይ የሚለውም ተመሳሳይ ነው። ዲዳክቲቭን እንትን አይልም። ኤ ላይ ያለው መልስ ትክክለኛ ዲዳክቲቭ አርጊመንት ፎርም ያለው ይሆናል ማለት ነው። 21ኛ ደግሞ which one of the following is an example of inductive argument ነው የሚለን። ይሄ ደግሞ ኢንዳክቲቭን ነው የጠየቀን ማለት ነው። ከነዚህ አማራጮች መካከል የትኛው ነው ኢንዳክቲቭ እያለን ያለውና ኤ every time I have visited Paris it has rained ቢ all bachelors are unmarried ሲ the sky is blue so it must be sunny ዲ if I have breakfast every day I am more likely to be እዚህ ነው የሚለው ማለት ነው። እና ኢንዳክቲቭ አርጊመንትን የሚገልጽልን ይሄኛው ነው ኤ ላይ ያለው ነው የሚሆነው ማለት ነው። እና እንዴት ካላችሁን ከዚህ ጋር ኮንክሉዥኑ ድሮ የሚደረገው ኤቭሪ ታይም ተመሳሳይ ነው አይደል? ከላይ ጋር ቢ ላይ ያየናትን እንትን የምታስታውሱ ከሆነ ያው ከዚህ ጋር ተመሳሳይ ነው። እቺ የ20ኛው ጥያቄ ኤቭሪ ታይም ኢት ሬንስ ዘ ግራውንድ ጌትስ ዌት ኢትስ ሬኒንግ ሶ ዘ ግራውንድ ዊል ጌት ዌት ከሚለው ጋር የመመሳሰል አይነት እንትን ያለው ነውና every time I have visited Paris it has rained now I am in Paris so it will rain ምናምን አይነት ብሎ ስለ ፕሪዲክሽን ስለ ፎርካስት እያወራ ነው የሚሆነው ማለት ነው። ከዚህ በፊት የነበሩትን ናውሌጆች ኤክስፒሪየንሶች በመያዝ ወደፊት ስላለው ነገር ፕሪዲክት ለማድረግ የሚሞክር አይነት ስቴትመንት ያለው ነው ኤ ላይ ያለው ትክክለኛው እሱ ኢንዳክቲቭ አርጊመንት የሚሆነው እሱ ነው። ኦል ባችለርስ አር አንሜሪድ ምናምን ኦል ምናምን የሚለው ይሄ ደግሞ ዲዳክቲቭ ፎርም ያለው ነው የሚሆነው። ኮንክሉዥኑን ድሮ የሚያደርገው
ዲዳክቲቭ ፎርም በሆነ እንትን ነው የሚሆነው። ሰው ቢ ትክክለኛው መልስ አይሆንም። ዘ ስካይ ኢዝ ብሉ ሶ ኢት መስት ቢ ሰኒ የሚለውም ይሄም ዲዳክቲቭ ነው፣ ሎጂካል ነው። ኢፍ አይ ሃቭ ብሬክፋስት ኤቭሪ ዴይ አይ አም ሞር ምናምን የሚለው ደግሞ ይሄ ኮንዲሽናል ነው። ኢንዳክቲቭም ዲዳክቲቭም አይሆንም ማለት ነው። ይሄ ኮንዲሽናል ነው የሚሆነው ማለት ነው። ሶ የአንደኛው ጥያቄ ኤ ነው መልሶ የሚሆነው። 22ኛ ደግሞ ዋት ኢዝ ዘ ሮል ኦፍ አን ኢንዲኬተር ወርድ ኢን አይደንቲፋይንግ አርጊመንት ነው የሚለው። ኤ ዘይ ሄልፕ ቱ አይደንቲፋይ ፕሬሚሲስ ኤንድ ኮንክሉዥን ኦፍ አርጊመንት። ቢ ዘይ ሜክስ አርጊመንት ሞር ኢሞሽናል። ሲ ዘይ ኢንክሪዝ ስትሬንግዝ ኦፍ ዘ አርጊመንት። ዲ ዘይ ሜክ ዘ ኮንክሉዥን ስትሮንገር ዛን ዘ ፕሬሚሲስ ነው የሚለን ማለት ነው። እና ይሄ ደግሞ የኢንዲኬተር ወርዶችን እንትን አይተናል አይደለ? ቱቶሪያል ቪዲዮ ላይ በደንብ አይተን ነበር የምታስታውሱ ከሆነ። ሰው እነዚህ ኢንዲኬተር ወርዶች ሮላቸው ምንድን ነው? አርጊመንቱን አይደንቲፋይ በማድረግ እንትን ውስጥ ሮላቸው ምንድን ነው የሚጫወቱት? ኢንዲኬተር ወርዶችን አይተናል። ኦልሶ ኢንፍሬንሻል ሊንኮችን አይተናል አይደለ? ከነዛ ውስጥ ኢንዲኬተር ስለ ኢንዲኬተር ወርዶች የሚገልጸው የትኛው ነው ከነዚህ ምርጫ? ሶ ይሄኛው ነው፣ ኤ ላይ ያለው መልስ ነው የሚሆነው። ፕሬሚሲስ እና ኮንክሉዥኑን አይደንቲፋይ ለማድረግ ይጠቅሙናል ማለት ነው። ምክንያቱም የተለያዩ ኢንዲኬተር ወርዶች ምን ያደርጋሉ? ኢንዲኬት ያደርጋሉ፣ ይጠቁማሉ። ይሄ ኮንክሉዥን ነው፣ ይሄ ፕሬሚሲስ ነው የሚለውን ነገር ይጠቁሙልናል ማለት ነው። ለምሳሌ ቢኮዝ የምትለዋን ኢንዲኬተር ወርድ ብታዩት ፕሬሚሲስን የምትጠቁም ናት። ዜርፎር የሚለውን ብታዩ ለምሳሌ ኮንክሉዥንን የሚጠቁም ወርድ ኢንዲኬተር ወርድ ይሆንልናል ማለት ነው። ሶ ያን ነው ሮላቸው ምንድን ነው ብሎ እየጠየቀን ያለው። ሶ ይሄኛው ነው ትክክለኛ መልስ የሚሆነው። ኤ ላይ ያለው ትክክለኛ መልስ ነው የሚሆነው። ዘይ ሜክ ዘ አርጊመንት ሞር ኢሞሽናል የሚለው ኢሞሽናል አያደርጉትም። ኢሞሽናል ሳይሆን ምንድን ነው ለማድረግ የሚሞክሩት? ሞር ለማብራራት ነው የሚሞክሩት ነው የሚሆነው። ሶ ይሄኛው ትክክል አይሆንም ማለት ነው። ዘ ኢንክሪዝ ስትሬንግዝ ኦፍ አርጊመንት የሚለውን ስትሬንግዙን እንትን አይሉም። ስትሬንግዙን የሚጨምረው ኤቪደንሱ በጨመረ ቁጥር ነው እንጂ እንትኑ ኢንዲኬተር ወርዶ አይደለም ማለት ነው የሚጨምረው ስትሬንግዙ። ዘይ ሜክ ዘ ኮንክሉዥን ስትሮንገር ዛን ዘ ፕሬሚሲስ የሚለውም ይሄም ትክክል አይደለም። ምክንያቱም ሁለቱም ጋር ኢኳሊ ነው እነዚህ ኢንዲኬተር ወርዶች ሚናቸውን የሚጫወቱት። አንዱን ስትሬንግዝ እንዲሆን አንዱን ዊክ እንዲሆን የሚያደርጉበት ምንም አይነት ሁኔታ አይኖርም ማለት ነው። ሶ 22ኛ ትክክለኛ መልስ የሚሆነው ኤ ላይ ያለው ምርጫ ትክክለኛ መልስ ይሆናል ማለት ነው። 23ኛ ደግሞ ዋት ዳዝ ዘ ወርድ ዜርፎር ቲፒካሊ ኢንዲኬት ኢን አርጊመንት። ይህንም በደንብ ያየነው ይመስለኛል። ኤ ኮንክሉዥን፣ ቢ ፕሬሚሲስ፣ ሲ ኩዌስችን፣ ዲ ኮንትራዲክሽን ነው የሚለን። ይሄ ብዙ ጊዜ ያየነው ይመስለኛል አይደለ? ዜርፎር የሚለውን ምንን እንትን እንደሚል በደንብ ያየነው ይመስለኛል። ሶ ትክክለኛው መልስ የሚሆነው ኮንክሉዥን የሚለው ነው። ኮንክሉዥንን ነው ኢንዲኬት የምታደርገው እቺ ዜርፎር የምትለው። ኮንክሉዥን ሊመጣ ሲል ከፊት ላይ ቀድማ በማምጣት እቺ ኢንዲኬት የምታደርግልን ኮንክሉዥንን ይሆናል ማለት ነው የሚሆነው። ፕሬሚሲስን ኢንዲኬት አታደርግልንም። ፕሬሚሲስን ኢንዲኬት የሚያደርጉ ሌሎች ብዙ እንትኖች ይኖራሉ። እቺ ግን ዜርፎር የምትለው ቀጥታ ኮንክሉዥንን ነው እንትን የምትለው። ኩዌስችን አይሆንም። እንደገና ኮንትራዲክሽን የሚለው ይሄን ዜርፎር የሚለውን እንትን ኢንዲኬት የሚያደርግልን አይሆንም ማለት ነው። ዜርፎር የሚለው እነዚህን ሳይሆን ኮንክሉዥንን ነው ቀጥታ ኢንዲኬት የሚያደርግልን። ሶ 23ኛ ይሄ ነው የሚሆነው። 24ኛ ደግሞ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ፕሬሚሲስ ኤንድ ኮንክሉዥን ኢን ዘ ዲዳክቲቭ አርጊመንት። ዲዳክቲቭ አርጊመንት ላይ የፕሬሚሲሱ እና የኮንክሉዥኑ ሪሌሽንሺፕ ምንድን ነው የሚመስለው? ምንድን ነው የሚለው። ኤ ዘ ፕሬሚሲስ ሎጂካሊ ጋራንቲዝ ዘ ትሩዝ ኦፍ ዘ ኮንክሉዥን። ቢ ዘ ፕሬሚሲስ ኦንሊ ሰጀስት ዘ ኮንክሉዥን። ዘ ፕሬሚሲስ ሃቭ ኖ ኢፌክት ኦን ዘ ኮንክሉዥን ኤንድ ኮንክሉዥን መስት ቢ ፎልስ የሚለው ነው። እና እዚህ ጋር የጠየቀ ያለው ስለምንድን ነው? ስለ ዲዳክቲቭ አርጊመንት ነው አይደለ? ዲዳክቲቭ አርጊመንት ስለሚለው ፎርም ነው እየተጠየቀ ያለው ማለት ነው። ሶ ዲዳክቲቭ አርጊመንትን በደንብ እንትን የሚልልን ከነዚህ ምርጫዎች መካከል የትኛው ነው ሀሳቡ። ሶ ዘ ፕሬሚሲስ ሎጂካሊ ጋራንቲ ዘ ትሩዝ ኦፍ ኮንክሉዥን የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ዲዳክቲቭ ላይ እንደዚህ ነው፣ ሎጂካሊ ነው ፎሎ ማድረግ ያለበት፣ ጋራንቲ ያደርገዋል። ስለ ነሰሲቲ ነው፣ ስለ ሰርቴኒቲ ነው የሚያወራለን ዲዳክቲቭ አርጊመንት ማለት ነው። ኢንዳክቲቭ አርጊመንት ግን ስለ ፕሮባቢሊቲ፣ ላይክሊ፣ አንላይክሊ የሚሉ ቃላቶችን፣ ኢንስ የሚሉ ቃላቶችን እና የተለያዩ ሌሎችን ፕሮባቢሊቲ ላይ ዲፔንድ ያደረጉ ቃላቶችን በመጠቀም
እንትን ሲያደርግልን ልናይ እንችላለን ማለት ነው። ነገር ግን ይሄኛው ፕሬሚሲስ ሎጂካሊ ጋራንቲ ዘ ትሩዝ ኦፍ ኮንክሉዥን የሚለው ዲዳክቲቭ አርጊመንትን ኢንዲኬት ስለሚያደርግ ትክክለኛው መልስ የሚሆነው ኤ ነው ማለት ነው። እና ቢ ላይ ያለው ዘ ፕሬሚሲስ ኦንሊ ሰጀስት ዘ ኮንክሉዥን የሚለው ትክክል አይደለም የሚሆነው። ፕሬሚሲሱ ኮንክሉዥንን ብቻ ሰጀስት ያደርጋል። ይሄ ኢንዳክቲቭ ላይም ሰጀስት ያደርግልናል። ሌላ ደግሞ ሜን ኬዙ ስለማይሆን የፈለግነው ዋና ሀሳብ ይሄ ስላልሆነ ይሄም አይሆንም ማለት ነው። ኢፌክት የለውም የሚለውም ትክክል አይደለም። ኢፌክት ይኖረዋል ኤቪደንስ ስለሚያቀርብ ከዛ ኤቪደንስ ላይ ነው ድሮው የሚደረገው ያ ኮንክሉዥን። ሶ ኢፌክት የለውም የሚለው ትክክል አይሆንም ማለት ነው። ኮንክሉዥኑ መስት ቢ ፎልስ የሚለው ትክክል አይደለም። ምክንያቱም ኢምፕሮባብል ነው ኢምፖሲብል ነው የሚለውና ለምሳሌ ቫሊድ ላይ ብትሄዱ ብታዩ ኢምፖሲብል ነው የሚለው ፎልስ ትሩ ሆኖ ፎልስ መሆን አለበት ግዴታ ነው። መስት ቢ ነው የሚለው ሰው ትክክል አይሆንም ማለት ነው። ይሄኛው ትሩ ሆኖ ትሩ ሊሆን ይችላል ማለት ነው። ሰው ይህም ትክክል አይሆንም። የ24ኛ መልስ የጥያቄ መልስ ኤ ነው የሚሆነው። ከዛ 25ኛ ነው የምናየው። 25ኛ ደግሞ ዋት ኢዝ ዘ ሜን ኮንሰርን ዌን ኢቫሉዌቲንግ አን ኢንዳክቲቭ አርጊመንት ነው የሚለን። ሜን ኮንሰርናችን ምንድን ነው እና ኤ ዌዘር ዘ ፕሬሚሲስ ሜክስ ዘ ኮንክሉዥን ፕሮባብሊ ትሩ፣ ቢ ዌዘር ዘ ኮንክሉዥን ፎሎስ ሎጂካሊ ፍሮም ዘ ፕሬሚሲስ፣ ሲ ዌዘር ዘ ፕሬሚሲስ አር ኢሬሌቫንት፣ ዲ ዌዘር ዘ አርጊመንት ኢዝ ቫሊድ ነው የሚለን። መልሱ ኤ ላይ ያለው መልስ ነው ትክክለኛ መልስ የሚሆነው። ዌዘር ዘ ፕሬሚሲስ ሜክስ ኮንክሉዥን ፕሮባብሊ ትሩ ነው የሚለው ይሆናል ማለት ነው። ምክንያቱም እዚህ ጋር ስለ ኢንዳክቲቭ ስናወራ ሁልጊዜም ፕሮባቢሊቲ የምትለው ወርድ ትኖራለች። ፕሮባቢሊቲ ላይ ነው ዲፔንድ የሚያደርገው ማለት ነው። ሰርቴን አይደለም ነሰሰርሊ ኮንክሉዥኑ ፎሎ አያደርገውም ፕሬሚሲሱን ማለት ነው። ያን ነው ይሄ ፕሮባቢሊቲ የሚለው ኢንዲኬት የሚያደርግልን ያን ነው የሚሆነው ማለት ነው። ይሄኛው ነው ትክክለኛው መልስ የሚሆነው ለኢንዳክቲቭ አርጊመንት ለተባለው። ዌዘር ዘ ኮንክሉዥን ፎሎ ሎጂካሊ ፍሮም ዘ ፕሬሚሲስ የሚለው ኢንዳክቲቭን ሳይሆን ዲዳክቲቭን ኢንዲኬት የሚያደርግልን ይሆናል ማለት ነው። ይሄ ትክክል አይደለም። ዌዘር ዘ ፕሬሚሲስ አር ኢሬሌቫንት የሚለውም ከዚህ ጋር ሬሌቫንትም ኢሬሌቫንትም ሊሆን ይችላል። ከዚህ ጋር ቀጥታ የሚያገናኝ ነው ዋና ሀሳብ ስላልሆነ ይሄኛውም ትክክል አይሆንም ማለት ነው። እና ዌዘር ዘ አርጊመንት ኢዝ ቫሊድ የሚለውም ኢንዳክቲቭ ላይ ሳይሆን ዲዳክቲቭ ላይ ነው እንትን የሚትለው እቺ ቫሊድ የምትለዋ። ይሄኛውም ትክክለኛው መልስ አይደለም የሚሆነው። ትክክለኛው መልስ የሚሆነው ኤ ላይ ያለው የምታዩት መልስ ነው ማለት ነው። 26ኛ ደግሞ ዋት ኢዝ ዘ ኪ ዲፍረንስ ቢትዊን ቫሊድ ኤንድ ሳውንድ አርጊመንት ነው የሚለን። ኤ ሳውንድ አርጊመንት ኢዝ ቦዝ ቫሊድ ኤንድ ሃዝ ኦል ትሩ ፕሬሚሲስ፣ ቢ ቫሊድ አርጊመንት ኦልዌይስ ሃዝ ትሩ ፕሬሚሲስ፣ ሲ ሳውንድ አርጊመንት ኢዝ ቤዝድ ኦን ፕሮባቢሊቲ ኤንድ ዲ ዜር ኢዝ ኖ ዲፍረንስ ቢትዊን ቫሊድ ኤንድ ሳውንድ አርጊመንት ነው የሚለን እና መልሱ የሚሆነው ሳውንድ አርጊመንት ኢዝ ቦዝ ቫሊድ ኤንድ ሃዝ ትሩ ፕሬሚሲስ የሚለው ትክክለኛ መልስ ነው የሚሆነው ማለት ነው። ምክንያቱም ሳውንድ አርጊመንት የሚባለው ፎርም የሚሆነው በእነዚህ እንትኖች ላይ ነው ተመስርቶ ነው አይደለ? ቫሊድ መሆን አለበት ያኛው ስቴት አርጊመንት። ኦልሶ ሁሉም ፕሬሚሲሶች ምን መሆን አለባቸው? ትሩ መሆን አለባቸው የሚለው ነው። እሱን ሳውንድ አርጊመንት እንዲሆን የሚያደርጉት አይደለ? ከዚህ በተቃራኒ ከሆነ አንሳውንድ የመሆን እንትን አለው ማለት ነው። እና ይሄ ነው በመሀላቸው ያለው ክፍተት ማለት ነው። ቫሊድ አርጊመንት ኦልዌይስ ሃዝ ትሩ ፕሬሚሲስ የሚለው ትክክል አይደለም። ቫሊድ ለመሆን ሁሌም ግዴታ ትሩ መሆን አይጠበቅበትም ማለት ነው። ሌሎች ፎርሞችም ሊኖሩ ይችላሉ ነው የሚሆነው። ፎልስ የመሆን እድል ሊኖረው ይችላል። ምክንያቱም ፎልስን ተከትሎ ፎልስን ድሮው ቢያደርግ ትክክል ነው ማለት ነው። ይሄ ትክክል አይሆንም። ቢ ትክክል አይሆንም ማለት ነው። ሲ ሳውንድ አርጊመንት ኢዝ ቤዝድ ኦን ፕሮባቢሊቲ የሚለው ትክክል አይደለም የሚሆነው ማለት ነው። ምክንያቱም ይሄ ሳውንድ አርጊመንት የሚገኘው ዲዳክቲቭ ላይ ነው ሞስት ኦፍ ዘ ታይም። ሜቢ ፕሮባቢሊቲ ኢንዲኬት የማድረግ ቻንስ ይሄ የቻንስ ጉዳይ ነው እንጂ ቀጥታ እንትን ላይ አይደለም የሚገኘው። በዛ ላይ ዲዳክቲቭ ስለሆነ ፕሮባቢሊቲ የሚለው ስለማይገልጸው 26ኛም ትክክለኛ መልስ አይሆንም ማለት ነው። ዲ ደግሞ ዜር ኢዝ ኖ ዲፍረንስ ቢትዊን ቫሊድ ኤንድ ሳውንድ አርጊመንት የሚለው ቫሊድ እና ሳውንድ አርጊመንት ላይ ዲፍረንስ የለም የሚለው ትክክል አይደለም ማለት ነው። ዲፍረንስ አላቸው፣ ዩኒክ ናቸው፣ ሁለቱም በራሳቸው እንትን የሚሉ ናቸው፣ ዲፍረንስ አላቸው የሚለውን ነው የምናየው። ከዛ ኤ ነው ትክክለኛ መልስ የሚሆነው። እናልፈዋለን። ዋት ኢዝ ክሪቲካል ፖይንት ፓርት ኦፍ ኢቫሉዌቲንግ አን አርጊመንት ሎጂካል ስትራክቸር። ሎጂካል ስትራክቸሩን ኢቫሉዌት የምናደርግበት ክሪቲካል ፓርቱ ምንድን ነው የሚለን። ኤ ዲተርማይኒንግ ኢፍ ዘ ፕሬሚሲስ ሰፖርት ዘ ኮንክሉዥን፣ ቢ አይደንቲፋይንግ ዘ ኢሞሽን ቢሃይንድ ዘ አርጊመንት፣ ቼክ ዘ ፎር ቫጊው ላንጉዌጅ እና ኢንሹሪንግ ዘ አርጊመንት ኢዝ ሎንግ ኢነፍ።
ይሄም በጣም ግልጽ እንትን ነው። ሎጂካል ስትራክቸሩን ኢቫሉዌት የምናደርገው ፕሬሚሲሱ ሰፖርት እንደሚያደርግ ኮንክሉዥኑን ዲተርማይን ለማድረግ ነው የሚሆነው። ምንም እንትን ማብራሪያ የሚያስፈልገው አይደለም ማለት ነው። ቢ ላይ ያለውን ስናየው አይደንቲፋይንግ ኢሞሽን ቢሃይንድ፣ ይሄ ስለ ኢሞሽን አይደለም። ሎጂካል ስትራክቸሩን እንትን የምናደርገው ስለ ኢሞሽን አይደለም። ሶ ኢሞሽን የሚል ነገር ካለ ኦል ዘ ታይም ሎጂካል አይደለም፣ አፒል ነው ወይም ፋላሲን እንትን የሚሰራ ስለሆነ ትክክል አይሆንም ማለት ነው። እሱ እናልፈዋለን። ሲ ደግሞ ቼክ ዘ ቫጊው ላንጉዌጅ፣ ቫጊው የሆነን ላንጉዌጅ ትክክል ያልሆነን ምንድን ነው ትንሽ እንትን የሚለን ላንጉዌጅ ቼክ ለማድረግ ነው ይላል። ትክክል አይደለም። ይሄኛውም ኢንሹሪንግ አርጊመንት ኢዝ ሎንግ ኢነፍ፣ ይሄ ደግሞ ስለ አርጊመንቱ ሌንግዝ ምንም እዚህ ጋር ሀሳብ እንትን የምናደርግ አይሆንም ማለት ነው። ሎጂካል ስትራክቸሩን እንትን ኢቫሉዌት የምናደርገው በዚህ ምክንያት አይደለም ማለት ነው። 27ኛ ይሄ ነው ትክክለኛው መልስ የሚሆነው። ሶ which of the following is typical indicator of word conclusion የሚለው ይሄ ቅድም ያየነው ይመስለኛል። ጥያቄው ተገልብጦ አይነት ነገር ነው የመጣው መሰለኛው እና a therefore b because c since and d in addition የሚለው ነው ትክክለኛው መልስ የሚሆነው። እንግዲህ እንደሚታወቀው ይሄ ላይ ያለው ዜርፎር የሚለው ቃል ነው የሚሆነው ማለት ነው። ምክንያቱም እሱ ነው ኢንዲኬት የሚያደርገው። ይሄን ብናየው ይሄኛው የፕሬሚሲስን ነው ኢንዲኬት የሚያደርገው። ኦልሶ ይሄኛውም ፕሬሚሲስን ነው ኢንዲኬት የሚያደርገው። ኢን አዲሽን የሚለው ደግሞ እንዴት መሰላችሁ በተጨማሪም ብሎ እንትን ነው ኤቪደንስን ሞር ለማቅረብ የሚጠቀም በተጨማሪ እንደዚህ ነው ከዛ በተጨማሪም እንደዚህ ስላለ እንዲህ መሆን አለበት ይባላል አይደለ? ሶ ይሄኛው ምንድነው ሐሳቡ ፕሬሚሲስን ነው ፈርዘር ሞር የሆነ ኤቪደንስ ሊሰጠን የሚሞክር ነው። እነዚህ ሁለቱ የሚታወቁ ክላሲካል የፕሬሚሲስ ኢንዲኬተር ወርዶች ናቸው። ሶ ይሄ ትክክለኛው መልስ ይሆናል ማለት ነው ዜርፎር የሚለው። 29ኛው which one of the following is not the factor in distinguishing deductive and inductive argument ነው የሚለና ኢንዲኬተር ወርድ the form of arguments, the strings of the link between the premises and conclusion, the length of the argument ይሄኛው በጣም ቀላል ነው የሚሆነው ማለት ነውና እዚህ ጋር ማየት ያለብን እቺን ናት የምትለውን ወርድ ነው ትክክለኛ ዲስቲንጉሽ ማድረግ ላይ ፋክተር ማታደርግልን ከነዚህ ውስጥ የትኛው ናት? ኢንዲኬተር ወርድ ቅድምም አይተነዋል፣ ቱቶሪያል ቪዲዮም በደንብ ያየነው ነው። ኢንዲኬተር ወርድ ምን ያደርግልናል? ይጠቅመናል አይደል? ፋክተር ነው ማለት ነው። ፎርም ኦፍ ዘ አርጊመንቱ ምን አይነት ፎርም ነው ያለው የሚለውም ዲስቲንጉሽ ዲዳክቲቭ ነው ኢንዳክቲቭ ነው የሚለውን ዋናው ሐሳቡ እንትን ነው ይለን አይደለ? ይሄኛው ስትራክቸሩ ነው፣ ይሄኛው ፎርሙ ነው ምናምን ብለን ስናይ ነበረ። ሶ ይሄኛውም ይሆናል ናት ለሚለው መልስ አይሆኑም ማለት ነው። ሶ ስትሪንግዙንም ብናይ ስትሪንግዙም ዲስቲንጉሽ ለማድረግ ይረዳናል አይደለ? ኢንዳክቲቭ እና ዲዳክቲቭን ዲስቲንጉሽ በምናደርግበት ፕሮሰስ ውስጥ ፋክተር ነው ይረዳናል ማለት ነው። ከዛ ውጪ ይሄኛው ትክክለኛው መልስ ነው የሚሆነው ማለት ነው። ኖት ስለሚል ሌንግዙ ምንም ፋክተር አያደርገውም፣ ረዘመ አጠረ ምንም ፋክተር የለውም ማለት ነው። ዲዳክቲቭ አርጊመንት እና ኢንዳክቲቭ አርጊመንትም ዲስቲንጉሽ በምናደርግበት ፕሮሰስ ውስጥ ሌንግዝ ኦፍ አርጊመንት ምንም ቦታ ላይኖረው ይችላል። ሶ እነዚህ ሶስቱ ትክክለኛ መልስ የሆነ ኖት ባይሆን ኖሮ ትክክለኛ መልስ የሚሆኑት እነዚህ ሶስቱ ይሆናሉ ከኤ እስከ ሲ ድረስ ያሉት። ነገር ግን ኖት ስለሚል ይሄ ነው መልሱ የሚሆነው፣ ዲ ላይ ያለው መልሱ ይሆናል ማለት ነው። የመጨረሻው ጥያቄ ደግሞ what is the main goal of studying ሎጂክን የመማራችን ሜን ጎል ዋና ሀሳባችን ምንድነው ነው የሚለን ማለት ነው። a to analyze and evaluate argument, to memorize set of rules, to create long speeches and to manipulate emotions። እንዴት መሰላችሁ? ይሄ በጣም ቀላል ይመስለኛል አይደለ? በጣም ቀላል የሆነ ጥያቄ ነው። ሎጂክን የምንማረው ዋና ሀሳባችን አናላይዝ እና ኢቫሉዌት ለማድረግ ነው አይደል? አርጊመንትን ዋና የሎጂክ ሀሳብም ይሄ ነው፣ አናላይዝ እና ኢቫሉዌት አርጊመንትን ማድረግ ነው እንጂ ለምሳሌ ቢ ላይ ያለውን ብታዩት ሚሞራይዝ ማድረግ ምን ይጠቅመናል? ካልተጠቀምነው አርጊመንቱን ኢቫሉዌት ካላደረግን አናላይዝ ካደረግን ሚሞራይዝ ለማድረግ አይደለም። ይሄ ሚሞራይዝ ማድረጉ ከፈተና የተሻለ ይሄን ያህል እንትን የሚልን ነገር የለም። ዋናው አክት አድርገን ማሳየታችን ነው። ሰው ሚሞራይዝ የሚለው ትክክል አይሆንም። ክሬት ሎንግ ስፒች ከስፒች ጋር ሎንግ ስፒች ክሬት ለማድረግ አይደለም ሎጂክን የሚሆን ማረው ሎንግ ስፒች ጋር ምንም የሚያገናኘው ነገር አይኖርም ማለት ነው። የትክክለኛ መልስ አይሆንም። ኢሞሽኖችን ማኒፑሌት ማድረግ የሚለው ደግሞ ይሄ ፋላሲ ነው ኢንዲኬት የሚያደርግልን እንጂ ሎጂክን መማራችንን ምንም እንትን ኢንዲኬት የሚያደርግልን ነገር አይኖርም ማለት ነው። ሶ ቱ አናላይዝ ኤንድ ኢቫሉዌት አርጊመንት የሚለው ዋና ሀሳብ ነው፣ ሜን ጎሉ ይሆናል ማለት ነው። ሎጂክን የምንማርበት ዋና ሀሳብ ይሄ ነው ማለት ነው።
እሺ አብራችሁን እስካሁን ድረስ ስለቆያችሁ ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ ደግሞ ሌላ ቶፒኮችን ይዤላችሁ የምመጣ ይሆናል። እስካሁን ድረስ ስለተከታተላችሁኝ በድጋሚ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ድጋሚ ቪዲዮ ስለማይመጣላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጠቀሙ ጋብዛለሁ ማለት ነው። ቴሌግራም ቻናላችንን ብትቀላቀሉ ተጨማሪ መረጃዎችን የምታገኙበት ሁኔታ ነው ያለውና እንድትቀላቀሉ እዛም ጋብዛችኋለሁ ማለት ነው። የሚቀጥለው ቪዲዮ እስከምንገናኝ አሪፍ ጊዜ እመኝላችኋለሁ። ይመቻችሁ።